ህዝቡ ጦርነት እንዲያቆም እግዚአብሔርን መጠየቅ አለበት ሲሉ ቅዱስ ፓትርያርኩ ተናገሩ። ሊቀ ጳጳሱ ተባረሩ። ኢትዮጵያ የግል ቤቱ አይደለች። ሀገራዊ ምክክሩ ላይ የምክክር ኮሚሽኑ የመጨረሻው በሶዶማዊው ካህን በቤተ መቅደሱ የተወደዳችሁ ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። ላይክ ማድረግ፣ ሼር ማድረግ፣ መረጃዎችን ማዳረስ ፍጹም እንዳይዘነጋም። በደንብ እይታዎቹ እየቀነሱ ነው። ስለዚህ በደንብ አድርጋችሁ ላይክ አድርጎም። በቅድሚያ እንኳን ለእናታችን ለእመቤታችን ለወላዲተ ቃል አምላክ ለአቁራሪተ ማሰአሊተ ምሕረት ለቤዛዊተ ዓለም ድንግል ማርያም ጾመ ፍልሰታ በሰላም አደረሰን አደረሳችሁ። እናታችን እመቤታችን ቅድስት ድንግል ማርያም እንግዲህ ከሰባቱ አቤት አጽዋማት መካከል ስሟን ጠርተን ስለ ስሟ ተማጽነን እሷን እያመሰገን የምንጾመው ጾም ነው። ጾመ ፍልሰታ ከህፃናት ጀምሮ ማዕከላውያን ወጣቶች ከዛም አረጋውያንም ጭምር ሁሉም ክርስቲያኖች ማለት በሚያስደፍር ሁኔታ የሚጾሙት ጾም ነው። እንግዲህ የእመቤታችንን ነገር እርገቷን ያዩ ዘንድ ሐዋርያቱ የጾሙት ጾም ነው። ፍልሰታ ለማርያም። ለዛ ነው ታላቁ አባታችን ቅዱስ ያሬድ ሞት በጥር በነሐሴ መቃብር እንዴት ይሆናል ብሎ አመስጥሮ የተናገረላት። እመቤታችን በጌተሰማኒ ከቅዱስ ዮሐንስ ጋር ነበረች። ከዛ በኋላ ሐዋርያቱ በድጋሚ ሱባኤ ይዘው እመቤታችን እርገቷን ያዩ ዘንድ የጾሙት ጾም ነው ጾመ ፍልሰታ። በነገራችን ላይ የእመቤታችን እርገት በሀገራችን ኢትዮጵያ በደማቅ አይከበርም። እንደምታውቁት በመላው ዓለም በተለይ አፍሪካን ጨምሮ በተለያዩ ሀገራት ግን የቅድስተ ቅዱሳን ድንግል ማርያም ካላንደር እንኳን ተዘግቶ ይከበርላታል። ላሰማችን መረጃ ይሄን ቪዲዮ አዳምጡት አንዴ። የእናታችን የድንግል ማርያም ፍልሰታ ነው አይደለ? እመቤታችን ታድርሰ በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን እኮ። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ እርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ እንትን ደግሞ እዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ እርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁኝ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል። ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው። በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። እርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ ነው? በጣም እኮ ነው የሚገርመው።
ቂርቆስማ በዛሬው ዕለት ተመልከቱ ናሽናል ሆሊዴ ብሔራዊ ክብረ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች ባንክ የለ መስሪያ ቤት ዝግ ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። ከአርባ በላይ ሀገራት የእመቤታችን የቅድስት ድንግል ማርያም እርገቷን ነሐሴ 16 ታርጋለች። ለዛ ነው ታላቁ ወንጌላዊው ማነው ኢሳይማ ታላቁ ወንጌላዊ ማቴዎስ በወንጌሉ ላይ በስፋት የተጠቀሰልን ነገር አለ። በማቴዎስ ወንጌል ምዕራፍ 22 ቁጥር 32 ላይ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሏል። እናቱ እመቤታችን ቅድስት ድንግል ማርያምን እንዴት ባለ መልክ ልጇ ወዳጇ ክርስቶስ ሊያመሰግናት ይችል እንደሆነ እንደሚችል አስቡት። ከ40 በላይ ሀገራት እርገቷን ያከብራል። እርገቷን እመቤታችን አርጋለች። ዳግሚት ሰማይ ቅድስተ ቅዱሳን ድንግል ማርያም አርጋለች። ካላንደር ዘግቶ አውሮፓም አፍሪካም ኤሲያም ከ40 በላይ ሀገራት ይህ እውነት ነው። እኛ ዛሬ ተነሳለች አልተነሳችም፣ አረጋለች አላረገችም እንላለን። በሀገር ደረጃ ካላንደር ተዘግቶ ይከበራል እና የዚህች እናት የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ልጇዎች ስላደረገን ልጇ ስለሆን ሳይገባን ልጇ ስላደረገን ልጇ ወዳጇ ክርስቶስ እናመሰግናለን። በእውነት በድጋሚ ከሀገር ውጭ ያላችሁ በስደቱ ዓለም የምትገኙ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ህፃናትም ጭምር እንኳን ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ በሰላም አደረሳችሁ ለማለት እወዳለሁ። ወደ መረጃዎቻችን እናምራ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ጦርነት እንዲቆም ህዝቡ እግዚአብሔርን እንዲጠይቅ ጥሪ አቅርበዋል። ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ሁሉም ኢትዮጵያዊ እግዚአብሔርን በቅን ልቦናና በትሁት ስብዕና እንዲጠይቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አሳውቀዋል። እንግዲህ የፍጥረት ብፁዕ ቅዱስ አባታችን ነሐሴ 1 ቀን የሚጀምረውን የ2018 ዓመተ ምህረት የፍልሰታ ለማርያም ጾምን አስመልክተው ለመላው ህዝበ ክርስቲያን ተክለ ኦርቶዶክሳውያን ለቤተ እምነቱ ተከታዮች ባስተላለፉት መልእክት ላይ ነው ወደ እግዚአብሔር መጮህ አለብን፣ ጦርነት መቆም አለበት በማለት የተናገሩት። ቅዱስ ፓትርያርኩ በጽሁፋቸው እንዲህ አሉ። የፍጥረት አውዳሚ ጦርነት እንዲቆም ምዕመኑ ፈጣሪን እንዲጠይቅ ያሳሰቡት ቅዱስነታቸው በመልእክታቸው ባልንጀራ ማለት የተወሰነ የማህበረሰብ ወገን ሳይሆን መላውን የሰው ወገን እንዲያካትት ገልጸው ፍቅርና መከባበር በህይወተ ስጋ ሳሉ ብቻ ሳይሆን ሁልጊዜም ሊኖር እንደሚገባ አጽንኦት ሰጥተዋል። ምዕመናን በ15ቱ ቀን የሱባኤ ጊዜ መንፈሳዊና ማህበራዊ ተግባራትን በማከናወን የታመሙትንና የታሰሩትን የተራቡትን በመመገብና የታረዙትን በማልበስ የተጣሉትንም በማስታረቅ እንዲያሳልፉ አባታዊ መመሪያ ሰጥተዋል። የቅዱስነታቸው በረከት በሁላችን ላይ ይደር። እንግዲህ በዚሁ መረጃ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሕርያቆስ እንዲሁም የሀገረ ስብከቱ ስራ አስኪያጅ የሆኑት ቆሞስ አባ ገብረመድህን ከስራ ታግደዋል። ሊቀ ጳጳሱ የጥቅምቱ ሲኖዶስ እስኪመጣ ድረስ ሀዲያና ስልጤን ብቻ በሊቀ ጳጳስነት እንዲመሩ ቋሚ ሲኖዶስ ውሳኔ ያሳልፏል። ሀገረ ስብከቱ ስራ አስኪያጅም ቆሞስ አባ ገብረመድህን ንጉሴንም እንዲሁ ሌላ ስራ ሰጥቷቸዋል ማለት ነው። ይሄን የወሰነው ቋሚ ሲኖዶስ ነው። እንግዲህ ድንገተኛ የተባለ ውሳኔ ነው። በጣም አነጋጋሪ ሆኗል። በሊቀ ጳጳስ ደረጃ ታግደዋል ተብሎ ደብዳቤ የተጻፈላቸው ብቸኛው ሊቀ ጳጳስ ናቸው አቡነ ሕርያቆስ። የቋሚ ሲኖዶስ ሐምሌ 29 2018 ባደረገው ስብሰባ የጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ የመጨረሻ ውሳኔ እስኪሰጥ ድረስ ከአዲስ አበባ ሀገረ ስብከት ታግደው የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ሆነው በአባትነት እንዲመሩ ተላልፏል። በተጨማሪ ብፁዕነታቸው ከሀገረ ስብከቱ መነሳት ምክንያት የሆናቸው ሕገ ቤተክርስቲያንን እንዲሁም የበላይ አካል መመሪያን ጠብቆ አለመስራትን ችግር፣ የገንዘብና ንብረት ብክነት መኖር፣ የሕገ ደንብ በተደጋጋሚ መጣስና የአሰራር ግድፈቶችን ለማስተካከል አለመቻል እንደሆነ በደብዳቤ ላይ ተገልጿል ማለት ነው። የሰሞኑ ሌላው አዲስ የወጣ መረጃ ነው። ሀገራዊ ምክክር ኮሚሽን ችግር ገጥሞታል። ምን?
ቪዲዮ እንካተል። ሀገራዊ ምክክሩ ላይ ሐሳባችን ድንቀይር ጫና እየተደረገበት ነው ሲሉ ተመካካሪዎች ተናገሩ። አመካካሪዎችና ምሁራን ተመካካሪዎች ሐሳብ እንዲቀይሩና ሂደቱ እንዲዘገይ ያልተገባ ተጽዕኖ እያሳደሩ መሆኑን ገልጸዋል። በተለይም የመንግስት ተወካዮች የራሳቸውን አቋም ለማንጸባረቅ መሞከራቸው ቅሬታን አስነስቷል። በቀረበው ቅሬታ መሰረት አመካካሪዎች ውይይት ከመምራት ተገደው ማይክ ብቻ እንዲያቀብሉ መደረጉም ተነግሯል። ኮሚሽኑ በበኩሉ የዘመሙ አካሄዶች ሲታዩ በጊዜውና በወቅቱ እርምት ይደረግባቸዋል ብሏል ሲል ሪፖርተር ነው ዘገበው። እናንተስ ምን ታስባላችሁ? የሀገራዊ ምክክር ሂደቱ በዚህ መንገድ ፍሬያማ ይሆናል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት ላይ አስቀምጡልኝ። ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። በጣም ብዙ ውስብስብ የሆኑ ነገሮች ሲታዩበት እንደነበር ይታወሳል። ይህ የምክክር ኮሚሽን ጉዳይ የክልል ርዕሳነ መስተዳድሮችም እጃቸውን እንዳሰረጉበትም ተሰምቷል ማለት ነው። ታላቅ መምህራችን መጋቢ ሐዲስ ሮዳስ ታደሰ የኢትዮጵያን ካላንደር በተመለከተ እንዲህ ይላሉ። ኢትዮጵያ ከአፍሪካ የራሷ የዘመን አቆጣጠር በብቸኝነት የምትጠቀመው ኢትዮጵያ ናት። 7 ዓመቷን አስከብራ የኢትዮጵያ የዘመን አቆጣጠር ላይ አንዳንድ ሰዎች በማህበራዊ ሚዲያ ጥያቄ እያነሱ ይገኛሉ። አዛብቶ 7 ዓመት ስህተት ፈጽሟል ብለዋል። ስለዚህ ኢትዮጵያ ትክክል ነው ማለት በትክክል የኢትዮጵያ ትክክል ነው እንጂ አፍሪካው ተቀጥቅጦ ተቀብሏል። ኢትዮጵያ ናት ነፃ የሆነችው ከዚህ በሀገር ደረጃ በብቸኝነት የተጠቀሰችው በከዋክብት ካርታ ላይ ኢትዮጵያ ብቻ ነው። ግርዶሽን ያየን የመረመርን ዘመንን የሰፈርን የቆጠርን እስከ ሳድሲት ድረስ የወረድን ድንቅ ህዝቦች ነን። የኢትዮጵያ ዘመን ቀመር እንኳን ልትነካው የሚገንበት ዘመን ነው። ልትነካው አትችልም። ዓለም ትለወጣለች። ከስንት ከ2012 በኋላ እስካሁን ዓለም የምትመራው በሮማ ነው ማለት ይችላል። ፀሐያችን የምድር ወገብ ላይ በመሆን በሁለቱም ንፍቀ ክበብ እኩል 12 ሰዓት የሚሆንበት ብቸኛ ወር መስከረምና መጋቢት ብቻ ናቸው። አርቲፊሻል ኢንተለጀንስ የታሰበው 1956 ነው። ተልእኮ ከምን አቅጣጫ እንደሆነ አይገባኝም። የክፉ መንፈስ አሰራር ግን በትክክል አለበት። አሁን የምታየው ኤአይ የደረሰበትን ተመልከት። ቀጣዩ ዘመን የኔፊሊም ጉዳይ የሚነሳበት ወቅት ነው። መጋቢ ሐዲስ ሮዳስ ታላቁ መምህራችን በስፋት እንዲህ አይነት ነገሮችን በመስራት በመጽሐፋቸውም ጭምር ይታወቃሉ። ሙሉ በሙሉ ገብታችሁ በዩቲዩብ ቻናል የማናዟል እሸቱ ቻናል ላይ ገብታችሁ እንድትከታተሉ ጋብዛችኋለሁ። ክርስትና መጤ አይደለም ይላሉ ታላቁ መምህራችን መሪጌታ መምህር ብርሃኑ ተክለያ። እንደዚህ አይነት ታሪኮች ከዚህ በፊት የተነገሩ ቢሆኑም አሁን ወደ ማህበራዊ ሚዲያው የመጡት የምክክር ኮሚሽን የሚያደርገውን የምክክር ጉዳዮች ተከትሎ ነው። አንድ ነገር መሰመር መቻል አለበት። ደግሞ ያመጧቸው ሰዎች በምክክር ኮሚሽኑ ውስጥ ተወያዮች ነን የሚሉ አካላት ናቸው። የምክክር ኮሚሽኑ ይጠቅማል፣ ያመጣው ሐሳብ ይጠቅማል፣ ተወያይተን ተመካክረን እንዲህ እናረጋለን ብሎ ያመነ ሰው ከማህበራዊ ሚዲያ ርቆ በዛ የተቀመጠበት ቦታ ላይ ሐሳቡን እያቀረበ ይነጋገራል፣ ይወያያል፣ ይመካከራል እንጂ በጎን በኩል ምንም አይነት ማህበራዊ ሚዲያ በማይፈቀድበት ስልክ ተትቶ በሚገባበት ምክክር ውስጥ እየገቡ ማታ ደግሞ እየመጡ ደግሞ ከህዝብ ጋር ክርክር ውስጥ የሚያስገባ ንትርክ ውስጥ የሚያስገባ ሐሳብ ማንሳት በራሱ ጤናማነት አይደለም። ይሄንን ጊዜ ተከትሎ ማደናቀፍም ነው ብዬ ነው ማምነው። የምክክር ኮሚሽኑን ዓላማ ማደናቀፍ ጭምር ነው ይሄንን ሐሳብ ማንሳት በዚህ ሰዓት ብዬ ነው ማምነው። ምክንያቱም የነዚህ አካላት በተለይ ይሄንን ይዘው የሚገፉ አካላት በምክክር ኮሚሽኑ ባዘጋጀው ውስጥ ተወያዮች ተመካካሪዎች ተብለው የተቀመጡ ናቸው። ያቀረቧቸው አጀንዳዎች ሊኖሩ ይችላሉ። እነዚህ ያቀረቡ አጀንዳዎች በውስጡ ውይይት ሊታዩ ይችላሉ። አንዳንድ በእስልምና እምነት በኩል የቀረቡ በዚህ በኩል የቀረቡ ተብሎ መናያቸው ዶክመንቶች አሉ። እሱ መብት ነው። አቅርብ የተባለውን ነገር ማቅረብ ይቻላል። ሆን ብሎ ይሄ ውይይት ባለበት ጊዜ ወደ ማህበራዊ ሚዲያ አምጥቶ ህዝብን ማነታረክ፣ ማጣላት፣ አንዱ ባንዱ ላይ የሆነ ነገር እንዲናገር ማድረግ ግን እወያይበታለሁ ካሉት ዓላማ የተለየ እና ሆን ተብሎ በዚህ ሰዓት የተነሳበትንም ዓላማ መመርመር አለበት ብዬ አምናለሁ። መምህራችን መሪጌታ ብርሃኑ ተክለያሬድ በጣም በተደጋጋሚነት ወጥተው በመናገር የሚታወቁት ናቸው። እስከ መታሰርም ዋጋ እስከ መክፈልም ብዙ በማድረግ የደረሱ ናቸው። የኢትዮጵያን ታሪክ ብዙዎች ለማጠልሸት ይነሳሉ። እንደው የቀደሙ አባቶች ምን አደረጉ ምን ሰሩ የሚሉ አሉ። ወንድማችን ሳሚ ለዛ እንዲህ ይላል። የአባቶቻችን ዕውቀት የአባቶቻችን ጥበብ ምናምን የሚሉት ደግሞ አሉ። የትኛው ዕውቀት ነው? ስለ የትኛው ጥበብ ነው የምታወሩት? አፍሪካ ቻይና
ምዕራባውያኑ ኤአይ ዲቨሎፕ አድርጎ የለቀቁ እኛ እኮ ዛሬ ዲቨሎፕ እንትን ነው እነሱ ዲቨሎፕ ያደረጉትን ኤአይ ተጠቅመን እኮ ኤአዩ ሙስሊም ሆነ እኮ ኤአይ ፕሮቴስታንት ሆነ እኮ ጴንጤ። አንዳንዱ ደግሞ ውስጡ ካለው የማወዳደር ጥማት የተነሳ የሚያወዳድረውንም ትውልድ አያውቅም። አባቶቻችንማ ዕውቀታቸው ጥበባቸው ያኮራል፣ የሚኮራበትም ነው። አባቶቻችንን ማወዳደር ካለብን ከአባቶቻቸው ጋር ነው። ለምሳሌ አውሮፓውያን አባቶች ምን ሰሩ? የኛ የኢትዮጵያውያን አባቶች ምን ሰሩ? አባቶቻችንን ከአባቶቻቸው ጋር እናወዳድራለን። እዛ ሚዛን ላይ ስናስቀምጣቸው የኛ አባቶች ያለምንም ጥርጥር የተሻሉ ናቸው። አውሮፓ፣ አሜሪካ፣ ቻይና ስነ ህንፃ ምን እንደሆነ ሳያውቁ በፊት ቅዱስ ላሊበላ ከአንድ አለት ያንን የመሳሰሉ አብያተ ክርስቲያናቶችን አንጸዋል። አርኪቴክቸር ምን እንደሆነ ሌላ ጋር ሳይታወቅ ማለት ነው። የጎንደር ቤተ መንግስት ሲሰራ አሜሪካ ላይ እንደዛ አይነት ስነ ህንፃ አልተሞከረም። ሌላም ልጨምርልህ፣ ወደ ሐረር ልውሰድህ። ኢሚር ኑር ሙጃሂድ 16ኛው ክፍለ ዘመን የገነባው ግንብ አይተሃል። እስከ ዛሬ ድረስ አልፈረሰም። አሁን ላይ ያለው ትውልድ በየትኛው ቴክኖሎጂ ኦልሬዲ ተራቋል፣ በጣም ተራቋል። ግን ምንም አይነት የቴክኖሎጂ አድቫንስመንት ቢኖር 400 እና 500 ዓመት ሳይፈርስ መቆየት የሚችል ግንብ መገንባት ይችላል ብለህ ታስባለህ? አድዋ ላይ በኋላ ቀር የጦር መሳሪያ ዘመናዊ ትጥቅ ታጥቆ የመጣውን ጣሊያንን ገርፈን ስናባረር ሌላ ምንም አይደለም። የአባቶቻችን አንድነትና ጦርነት ላይ ያላቸው ዕውቀት ከነዛ ስለሚሻል ነው። ጽናታቸው ከነዛ ስለሚሻል ነው። የጦርነት ጥበባቸው ከነዛ ስለሚሻል ነው። አባቶቻችንማ ከአባቶቻቸው በደንብ አድርገው ይበልጣሉ። አንድ ልጨምርልህ፣ ማኦ ዜዶንግ ወደ ስልጣን ሲመጣ የነበረችዋ ቻይና አራውንድ 1950 በአውሮፓውያኑ ከማኦ ዜዶንግ ቻይና የኃይለ ሥላሴ ኢትዮጵያ በኢኮኖሚም በብዙ ነገር ትበልጣት ነበረ። ጥሎ የሄደውና የተላለፈው የትኛው ትውልድ ነው ካልን ከ1950 እና 60ዎቹ ወደዚህ ያለው ድኩሙና ዘር የሚቆጥረው ብሔር የሚቆጥረው ከቴክኖሎጂካል አድቫንስመንት ይልቅ ያንተ ዘር ይሄ ነው፣ የኔ ዘር ይሄ ነው፣ ለኔ ዘር ይሄ ይገባኛል፣ ላንተ ዘር ይሄ ይገባሃል እያለ ሀገርን በዘር በቋንቋ በብሔር እየከፋፈለ ሀገርን ወደ ኋላ ያስቀረው ከ1950ዎቹ በኋላ የመጣው የደከመው ትውልድ ነው። መጠየቅ ካለበት ኋላ የቀረውም ትውልድ ያ ትውልድ ነው። ያ ትውልድ ጊዜውን ለፈጠራና ለቴክኖሎጂ ቢሰጥ ኖሮ አሁን ያለችው ኢትዮጵያ ቅድም እንዳልከው ከነ ቻይናና ከነ አውሮፓ ጋር መወዳደር ትችል ነበረ። ግን ኢቭን ቀድሞ እንኳን አባቶቹ የሰሩትን ስራ ከማድነቅ ይልቅ ይህንን ስራ የሰራው የኛ አባቶች ናቸው፣ ይህንን ስራ ሲሰራ የእናንተ አባቶች እዚህ ላይ አልተሳተፉም እያለ ድልን እንኳን በብሔርና በቋንቋ እየከፋፈለ ከፋፍሎ የሚያመልክና ከፋፍሎ የሚያወድስ የደከመ ትውልድ ከ1960ዎቹ እና 50ዎቹ ወደዚህ የመጣው ዘርና አጥንት የሚቆጥር ቻይናን ስትመለከት ከእርስ በርስ ጦርነቱ በኋላ 1949 በአውሮፓውያኑ ማኦ ዜዶንግ ስልጣን ከያዘ በኋላ የሚደረገውን አድርገው ዛሬ ለደረሱበት ደረጃ መሰረት ጥለው ዛሬ የደረሱበት ቴክኖሎጂካል አድቫንስመንት ላይ ደርሰዋል። ዘር ሳይቆጥሩ ብሔር ሳይቆጥሩ ተጫርሰናል፣ እርስ በርስ ተዋግተናል። የሚሻለን ምንድን ነው? ያንን ነገር ባለበት አቁመን አሁን ራሳችንን ለማሳደግና ቴክኖሎጂካሊ አድቫንስድ ለመሆን ጊዜ ሰጥተን መስራት አለብን አሉ። ሰሩ፣ አደጉ። የኛ ትውልድስ ከ1950ዎቹ ወደዚህ ያለው ትውልድ ያንተ ዘር ይሄ ነው፣ የኔ ዘር ይሄ ነው፣ ለኔ ብሔር ይሄ መሬት ይገባዋል፣ ለአንተ ብሔር ይሄ መሬት ይገባል እያለ ሲጫረስ ዛሬ ላለችዋና ኋላ ቀር ለሆነችው ኢትዮጵያ መሰረት ጣለ እንጂ አባቶቻችንና አባቶቻቸው ሲወዳደሩማ የኛ አባቶች በብዙ ማይል በብዙ እጥፍ ጥበባቸውና ዕውቀታቸው ይበልጥ ነበረ። የአባቶቻችንን ጥበብና ዕውቀትማ ለማራከስ ማንም ሞራል የለውም። ማንም ሰው ሚዲያና ካሜራ ስለተመቸው ብቻ ወደዚህ መጥቶ አባቶቻችን ምን ሰሩ እንደዛ ማለት ማንም ሞራል የለውም። አባቶቻችንማ ብዙ መሰረት አስቀምጠዋል። ብዙ ጥበብ አሳይተውናል። ብዙ ከሰው ልጅ አይምሮ በላይ የሆኑ ነገሮችን ሰርተው አሳይተውናል። ግን እኛ የነሱ ሞራል ስለሌለን አሁን ላይ ኋላ ቀር ሆነን በዘርና በብሔር በቋንቋና በቡድን ተከፋፍለን እየተጫረስን እንገኛለን። ስለዚህ መውቀስ ካለብን ከ1950ዎቹና 60ዎቹ ወደዚህ ያለውን ትውልድ ኢንክሉዲንግ እኛ አሁንም እዚህ ጋር ቆመን አባቶቻችን ምን ሰሩ እያለን እነሱ ላይ ለማላገጥ አፋችንን የምናላቅቀው ከተወቀስንም መወቀስ ካለብንም እኛንን መወቀስ ያለብን። ማንም ሰው አባቶቼ ላይ አፉን እንዲያላቅቅ አልፈቅድም። እነሱማ የጥበብ አባቶች ናቸው። በብዙ ነገር ከዚህ ትውልድ ራሱ በጣም ነው የሚሻሉት። ስለዚህ አባቶቻችንን ተውልን። እነሱን በመውቀስ የአሁኗን ኢትዮጵያ ማዘመን አይቻልም። ይሄ ምንድነው? ዳቦን ድንጋይ ነው ብሎ ለሚያምን ሰው አይ ዳቦ ነው ብሎ ማስረዳት የሚጠበቅብን አይመስለኝም።
አይምሮን ያጨለመ ሰው የትኛውንም ነገር ቢያይ አይቀበል። አሁን እሱ ራሱ ይህንን ሲናገር ከጨለምተኝነት ከብሔር እሳቤ ነው ተነስቶ የሚናገር። ኦርቶዶክስ እንዲያደረገች የኢትዮጵያ ታሪክ ላይ እንዲየለም ብሎ የሚናገረው ሰው በጣም ፍጹም ዘረኛ ወይንም ጨለምተኛ አስተሳሰብ ይዞ የሚነሳው። ወደ ቀደም አባቶች ወደ ነገስታቱ ወደ ኢትዮጵያ ታሪክ ስናመራ ሰማይ ምድሩ ይገለባበጥበታል። ለምን? ቢያንስ እሱ በራሱ ጊዜ የራሱን እንኳን አባቶች አብዛኛዎቹ ያልሰሩትን ተሰርቶ ሲያይ የተሰራበት ደግሞ ከፍታውን ቦታ የምትይዘው ቤተክርስቲያን ሆና ስትታይ ነገስታቷም ደግሞ የዚች ቤተክርስቲያን ልጆች መሆኑን ሲረዳ ወደደም ጠላም ላለመቀበል ማጠርሸት ይጀምራል። ለዛ የቀደም አባቶች የሚለው የራሱ አባቶች እንኳን ታላላቅ ስራ እንደሰሩ እንኳን ማሰብ የማይችልበትን አእምሮ ይዞ ነው ያለው። በጣም ይገርመኛል። በጣም ይገርመኛል። ጋዜጠኛው በአንድ ወቅት ኢትዮጵያ የግል ቤቱ አይደለችም ብሎ ጠቅላይ ሚኒስትሩን ተናግረው ነበር። ኢትዮጵያ የእሳቸው ጋርደን እኮ አይደለችም፣ ፐርሰናል ጋርደን አይደለችም። የግል ፍላጎትህን ብቻ የምታሳይባት አንተ ደስ የሚልህን የምታረግባት አይደለችም። መሪ ስትሆን ህዝብ ደስ የሚለው ህዝብ የሚፈልገውን የምታረግበት ነው። እንጦጦን ስሩልን ወይም መስቀል አደባባይ ይታደስልን ብሎ ህዝብ ሲጠይቅና እሳቸው ቃል ሲገቡ አላስታውስም። ህዝብን እንጦጦ የሚጠባ ህፃን አድርጎ ማሰብ በጣም ትክክል ያልሆነ አስተሳሰብ ነው። ልክ አይደለም። ከየክልሉ የተፈናቀሉ በሚሊዮን የሚቆጠሩ ሰዎች በየሜዳው ይወድቋል። ቀን አይሰጥም። የነዚህ ሰዎች ረሃብ ቀን አይሰጥም። ሰዎች ላይ ትኩረት ስታረግ ሰው ስታለማ ሰው አካባቢውን ያለማል። ሆነ ዳቦ አሮበት በረሃብ እየተንፈራፈረ ላለ ሰው ኬክ እያሳየህ እንቁልልጭ ብትለው ደስ ይላል። መስቀል አደባባይ እኮ አለፍ እንዳልክ ሰውና ውሻ አብሮ ቆየት ያለ ቢሆንም ያው ቢደመጥ መልካም ነው ብዬ ስላሰብኩኝ ነው ያመጣሁት። በቤተክርስቲያናችን በተለይ እዚህ የታሰሩት ወንድሞቻችን እናስታውሳቸዋለን እና ነብሬን ዘማሪ ብሬን ጨምሮ ማለት ነው የታሰሩበት ምክንያት ምንድን ነው? እና ቤተክርስቲያን ውስጥ ሁሉን ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸው እና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም የከበደን ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያንም ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀነው የቆየ ነው። ከዚህ አንፃር ነው። ሁለተኛ ደግሞ ይሄንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘውለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይሄንን ጉዳይ ቆም ብለው ቢያዩት። ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። ተረዳኸኝ? የቤተክርስቲያንን ቅድስና ያውቁታል። ስለዚህ ብናደርገው ቤተክርስቲያናችን ትነካብናለች ብሎ የሚያስብ ምእመን ስላለ አያወጡንም ብለው ነው የሚያስቡት። ቤተክርስቲያን መቼም አትነካም። ለመንካት የሚፈልግ ካለ ቀድሞ የተነካ ነው ራሱ። በቤተክርስቲያን ውስጥ የለም። በዓለማዊ ስትመጣ አንድ ሌባ ይዘርፍና ብሔር ውስጥ ነው የሚደበቀው። ለብሔሩ እኮ አይጠቅምም። ብሔረሰቡ ምንም የሚያገኘው የለም ከአንድ ግለሰብ አያውቀውም ጭራሽ ሁሉ። ከዛ ይሰርቅና የህግ አካላት ሊያስከብሩ ሲሉ ህግ የብሔር ተወካይ ሆኖ ይመጣል፣ ጭራሽ ያላወቀው። ስለዚህ አሁንም ቤተክርስቲያናችን ትነካብናለች በሚል ሐሳብ የምናቆመው ነገር የለም። ቤተክርስቲያናችን አትነካም። ዝም ካልን ነው የምትነካብን። ለምን? ቅዳሴዋን ሊያራክሱብን ነው፣ ፈውሷን ሊያሳጡን ነው፣ እናትነቷን ሊያቃልሉብን ነው። ያው ቅጥሩን ጀምረውታል፣ በሱቅም በምንም ብሎ እኮ ጀምረዋል። ስለዚህ ህግ አስከባሪ ጠርተ የምታስከብረው የምታቆመው አይደለም። ኦርቶዶክሳዊ ወጣት ሆ ብለህ ተነስተህ በየደብርህ ላይ
አንገቱን እያያዝክ ማውጣት ነው። አንገቱን የአንድ ቀን ቅዳሴ ሊቋረጥ ይችላል፣ ችግር የለው። በዛ ስሜት ነው መውጣት ያለ። አንገቱን ይዘህ መውጣት አለብህ። ካህን ክህነቱ ላይ ሲሆን ነው ካህን እንዲህ አይነት ቴክስቶችን እንዲህ አይነት ጉዳዮችን የሚታይበትን። አሁን እናንተ መሪያችን ናችሁ፣ ፊታችን ናችሁ። አዲስ አበባ ላይ ያለውን ታስተባብራላችሁ፣ ክፍለ ሀገር ላይ ያለውም ይመጣል። ገባ? ማህበራት ህብረቱም የደከመው ካለ ለዚህ ሆ ብሎ የማይመጣ የለም። አንገቱን እየያዝን ነው የምናወጣው። ይሄ ክብር ምናምን አይኖርም። በዛ ልክ መካሄድ አለበት ብዬ ስለማስብ ቅድም የዘመርነው ዝማሬ ከቤተ ክርስቲያን ጋር ኪዳን ስለሆነ እየተጋባን ያለ ነው። ጳጳስ ሊኖር ይችላል። የደብር አለቃ እንደ አሸን ሊፈሉ ይችላሉ። ለምን? በእኛ ዝምታ እነሱ ክፉ ስራቸው አድብተው ሰርተው ስላደጉ፣ ክፉ ስራ ደግሞ ያድጋል፣ በጎ ስራ ደግሞ ይበቀላል። ምንም ጥርጥር የለውም። እና ሊሆኑ ይችላሉ። ያሳሰራችሁ ጉዳይ የደብረ መዊ ቅዱስ ሚካኤል ቤተክርስቲያን ወጣቶች ታሰሩ። በጣም ብዙዎች መነጋገሪያ ነበር። ለምንድን ነው የታሰራችሁት? ብሬክ አንተ ልጀምር። አካባቢ ወጣት ያው ለምንድን ነው የታሰርነውን የማይበት አንግል ያው ምናልባት የነ ጳውሎስን ክብር ሳይገባን እንድናይ እግዚአብሔር ፈቅዶልን እዛ ቦታ ላይ እንድንገኝ ስለፈለገ ነው ብዬ ነው የማስበው። ያው የታሰርነው የተወሰኑ እኩይ በሆነ ምግባር ላይ ቤተክርስቲያንን በማይወክል ሁኔታ የሚንቀሳቀሱ ልጆች ነበሩ። እነሱ ልጆች ከዛ ህይወት ለማውጣት ግብረ ሰዶምን የሚፈጽሙ ግብረ ሰዶማዊነትን የሚፈጽሙ ልጆች ነበሩ። እነሱ ልጆች ከዛ ህይወት ለማዳን በሰፊው እንሰራ ነበር። እነሱን የማገዝ ከንስሐ አባት ጋር የማገናኘት ሕክምና የሚያስፈልጋቸው ልጆች ሕክምና እንዲያገኙ ህይወታቸውን ማረግ ባለው ህይወት እንዲኖሩ መስመር እንዲያስይዙ የምናደርግ ወጣቶች ነን። የምንንቀሳቀሰው በዛ ዙሪያ ላይ ነበር በሰፊው። ከዛ ሂደት ውስጥ መሀል ላይ ያው እንደ ድንገት ያው ስም ማጥፋት የሚል አንድ ጽዋ ደረሰንና ጉዳዩ ካለፈ ከአንድ ዓመት ከ8 ወር በኋላ እኛ እንደ መምከር እንደ ጥቆማ የርንበት ሂደት ስም ማጥፋት ተብሎ ጽዋው እንግዲህ ያው ለኛ ደረሰን። የስር ጽዋው ነው ስም የጠፋ በሚል ታስረናል ማለት ነው። ብሬ ፈታ አድርገው ሲያፍታው እኩይ ተግባሩ ግብረ ሰዶም ነው። አዎ ምናልባት ያው ቤተክርስቲያንም ሁላችንም የምንጸየፈው እንደ ሀገር ደግሞ በጣም የምንጠላውና አስቀያሚ ነገር ነውና በቤተክርስቲያን ውስጥ መኖሩን በሰማን ሰዓት መተኛትም አልቻለም። አስቀድሞ ከዚህ ከአሁኑ ልጅ በፊት በሌላ ፖስት ነው ያየነው። በዛ ስራ በምንንቀሳቀስበት ጉዳይ እንግዲህ ማንጠብቃቸው ትልልቅ መረጃዎች የደረሱን ሲመጡ ይሄ ዝም ብሎ የመጣ ነገር እንዳልሆነ አወቅንና ትውልድን የሚያጠፋ እንደ ሀገር እንደ ቤተክርስቲያን ደግሞ ቤተክርስቲያን ላይ የተቃጣ ልክ እንደታድሱ እንደሌላም ትልቅ መከራ እንደሆነ ስለተረዳ በዝምታ እየሰራን በርካታ ሰዎችን ከዚህ ውስጥ አውጥተናል። የቤተክርስቲያን ልጅ መሆናችን አንዱ የሚያስደስተኝ እንዲህ አይነቱን ነገር በዓለም እኮ ቢሆን ኑሮ ባየን በማግስቱ ነበረ የምናጋልጠው። ባየን በማግስቱ ገባ። ግን የቤተክርስቲያን ልጅ መሆናችን አንዱ በጣም የሚያስደስተን ነገር እንዳየን እንድንፈርድ እግዚአብሔር አላደረገንም። ምክንያቱም ብዙ የተሸፈነልን የራሳችንም ገበና ስላለ የወንድሞችን ገበና ድካም፣ ክፉ ግብር የሰይጣን ነውና ሰው የሚፈጽመው አይደለም። የሆነ መንፈስ ካልገባበት ይሄንን የሚያደርገው አይደለም። ስለዚህ እስቲ ከራስ ጋር ተነጋገር፣ ከራስሽ ጋር ተነጋገሪ፣ ራስን ለካህን አሳይ። በቤተ መቅደስ በዚህ መቀጠል አይቻልም፣ እንደ ምእመን ግን ሆነ እንድትሄድ ንስሐ ገባ የሚል በቂ ሳይሆን ከበቂ ጊዜ በላይ እየሰጣችሁ እንዳለ አውቃለሁ። ጉዳዩ በብዛት በጣም አደገኛ እንቅስቃሴ ነው። ግን እግዚአብሔር ይስጣቸው እውነት ገልጠው እስከ መታሰር ደረጃ ደርሰዋል። ወደ ቀጣይ መረጃችን እናምራ። በትግራይና አማራ ክልሎች አዋሳኝ ላይ በምትገኘው አላማጣ ከተማ ከጊዜ ወደ ጊዜ እየጨመረ የመጣው የጦር ኃይል ክምችት ነዋሪዎችን ዳግም ወደ ጦርነት እንዳይገባም ከፍተኛ ስጋት ውስጥ ጥሏቸዋል። የፕሪቶሪያውን የሰላም ስምምነት ተከትሎም ከጥር ወር መጀመሪያ አንስቶ
የፌዴራል ጦር አካባቢውን ለቆ መውጣቱን ተከትሎ ከተማም በህወሓት ቁጥጥር ስር እንደምትገኝ ከዚህ ቀደም በዛሀበሻ ዜና መዘገባቸው ይታወቃል። አሁን ላይ ከተማዋ ሙሉ በሙሉ ወታደራዊ ካምፕ እስከምትመስል ድረስ በታጣቂዎች መሞላትን ነዋሪዎች ይናገራሉ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ አንድ የአላማጣ ከተማ ነዋሪ የህወሓት ኃይሎች በራያ ግንባር በርካታ ጦር ማስፈራቸውንና ለውጊያ ዝግጁ እንዲሆኑ ትዕዛዝ መሰጠቱን ገልጸዋል። ሌላኛው ነዋሪ በበኩላቸው በአብዛኛው የከተማዋ ክፍሎች የሚታዩት ወታደሮች ብቻ መሆናቸውን ጠቅሰው አካባቢው ወታደራዊ ከተማ መምሰሉን ስጋታቸውን ለዲደብሊው አጋርተዋል። አላማጣ በራያ ሸለቆ ማዕከል የምትገኝና ራያ አዘቦን እንዲሁም ራያ ቆቦ ወረዳዎችን የምታካልል ከፍተኛ ውዝግብ የሚታይባት ስትራቴጂካዊ ከተማ ናት። በሰሜን ኢትዮጵያ የሚያገረሸው ማንኛውም አለመረጋጋት ሱዳንና ሶማሊያን ጨምሮ በአፍሪካ ቀንድ ያለውን ሰብአዊ ቀውስ ይበልጥ በማባባስ የንግድ መስመሮችን የሚያስተጓጉልና ቀጠናዊ የሰላም ጥረቶችን የሚያመክን መሆኑን ተንታኞች በጥብቅ ያስጠነቅቃሉ። ይህ ወታደራዊ እንቅስቃሴ ገና ከጦርነቱ ጠባሳ ላላገገሙት የአላማጣና የአካባቢው ነዋሪዎች ያሳለፉትን አስከፊ ጊዜ ዳግም እንዲያስታውሱ አድርጓቸዋል። ድጋሚ የጦርነት ጉዳይ ላይ ያገረሽ ነው። በጣም አስፈሪ ነገሮችን የሰማን ነው። አላማጣ አካባቢ የህወሓት ሰራዊት ጦሩን ያሰረገ ነው። በጣም ብዙ የሚጠጋ ሰራዊት አላማጣ ላይ አስፍሯል። ያም ደግሞ በአላማጣ የሚኖሩት ነዋሪዎች በድጋሚ የጦርነት ስጋት ሊመጣብን ነው በሚል በፍርሃት ውስጥ እንዳሉ የተሰማው። ምናልባትም ያ የተፈራ የመጨረሻው ነገር ዳግም ሊመጣ ይችላል የሚል ስጋት አለን። እግዚአብሔር ከዚያ ያርቀን። የመጨረሻው መረጃችን የምናደርገው ሀገራዊ ምክክር ኮሚሽን ላይ ምን ነበር የተነገረው? ሙሉ በሙሉ ከፕሮፌሰር መስፍን ልቃል። በሀገራዊ ምክክሩ ላይ ምን አጋጠመ? 4000 ኢትዮጵያውያን ተሰባስበው እየመከሩበት ባለው ሂደት የተፈጠሩት ነገሮች የብዙዎችን ትኩረት ስበዋል። የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተፈጠሩ የተባሉትን ነገሮች በግልጽነት አስቀምጠዋል። የአፎን ለምታ አጋጥሞ እንደነበርም ሳሸሽጉ ተናግረዋል። አብረን እንስማቸው። እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱም በትክክል እያጠራን ያለ ነው። ከአመካካሪዎች ጋር ጥሩ በየጊዜው ግምገማ እናካሂዳለን። ከፓነል ኦፍ ኤክስፐርቶችም ጋር እንደዚሁ ተመሳሳይ ነገር እናደርጋለን። አልፎ አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜው እና በወቅቱ እርምት እንዲደረግባቸው እናደርጋለን። ይህንን ስል ግን ተመካካሪዎቻችን ደግሞ የራሳቸው እውቀት ያላቸው ሰዎች ናቸው። ተመካካሪዎቻችን ትልልቅ ፖለቲከኞች፣ መምህራን፣ ትልልቅ ቦታ ያላቸው ሰዎች፣ ያም ሲባል ደግሞ አርብቶ አደሮቻችን፣ አርሶ አደሮቻችን፣ ሴት ልጆቻችን ወይም እህቶቻችን ዋዛ እንዳይመስሏቸው። እዚህ የመጡት ለሀገር ጉዳይ ለመነጋገር ነው። ምንም እንኳን አልፎ አልፎ ሁላቸውም ተመካካሪዎች አንዳንዶቹ ከየመጡበት ቦታ ለብዙ ዘመን ተቋጥሮ የኖሩ ብሶቶች እና ችግሮቻቸውን ይዘው መጥተው እንዲታወቁላቸው በዚህ መድረክ ላይ ለማድረግ ብዙ ትግል ቢያደርጉም ነገር ግን ትልቁ ስዕል ወይም ትልቁ ፒክቸር ግን ኢትዮጵያ መሆኗን ግን በሚገባ ይገነዘባሉ። ስለዚህ ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላችሁ አትጠብቁ። ምክንያቱም ብዙ እውቀት ከገጠር ጀምሮ እስከ ከተማ ድረስ ኢትዮጵያ ውስጥ አለ። የሚጠመዘዙም አይደለም። ምክንያቱም የራሳቸው እውቀት አላቸው፣ የራሳቸው አቅጣጫ አላቸው። ሊያሳኩ የሚፈልጉት ነገር ኢትዮጵያ በምትባለው አገር ዙሪያ ነው። ሌላው ቃለ ጉባኤ የሚይዙ ሰዎች የራሳቸውን ሀሳብም አንዳንድ ጊዜ ይጭናሉ የሚልም ጥያቄ ጠይቃቸዋል። ቅድም የጠቀስኩትን ቁጥር ያህል ቃለ ጉባኤ ያዦች አሉ። እነኚህ ቃለ ጉባኤ ያዦች እጅግ የተከበሩ በትልልቅ ፍርድ ቤቶች፣ የፍትህ ተቋማት፣ በትምህርት ቤቶች፣ በዩኒቨርሲቲዎች የሰሩ ትልልቅ ልምድ ያላቸው አንቱ የሚባሉ ወንዶችና ሴቶች ናቸው። የሚሰሩትን በሚገባ ያውቃሉ። የሚይዙት የምንነጋገርባቸውን እያንዳንዷን ነጥብ ለወደፊት በሚገባ ተሰንዶ ለወደፊት ተመራማሪዎች፣ ለምሁራን፣ በአጠቃላይ ለተማሪዎች፣ ለፖሊሲ አውጪዎች፣ ለየክልልና ለፌዴራል መንግስታት
የሚጠቅሙ ሰነዶችን ነው የሚያዘጋጁት። ስለዚህ በዚህ ሂደት ውስጥ የነሱን ሐሳብ እዚያ ውስጥ ጨምረው ወይም ሌሎች አምጥተው የሰጧቸውን ሐሳቦች ጨምረው ያቀርባሉ የሚል እምነት የለኝም። ነገር ግን ቃለ ጉባኤያጆችም ሆነ ሌሎች እንዲያድርጉ ተብለን ነው ወይም ይሄን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደለም። ምክንያቱም በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሐሳብ ለመጫን መሞከር የለባቸው። እንዳስተዋላችሁት እዚህ አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌደራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድር ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። ከመጀመሪያው ቀን ጀምሮም ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይሄ በፈረንጅኛው በኔ ሙያ ስሊፕ ኦፍ ዘ ታንግ ይባላል። በአማርኛ ደግሞ የአፍ ወለምታ ልንለው እንችላለን። ይሄ በጭራሽ ትክክል አይደለም። 15ቱ ስነ ምግባር መርሆቻችን ውስጥ አንዱ የሐሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበት። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለ። ከአርብቶ አደሯ ጀምሮ እስከ ላይ እስካሉት ባለስልጣን ድረስ ለኛ ቢያንስ በዚህ አዳራሽ እስካለንበት ድረስ እኩል ናቸው። ስለዚህ ይህንን አክብረን እየሄድን ነው። ነገር ግን እንዲህ አይነት አልፎ አልፎ እያጋጠሙን ነው። ይሄ ወደፊት በጭራሽ ሊታረም ይገባዋል የሚል ነው መልሴ። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን ሁላችንን ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው። አልፎ አልፎ የተቃውሞ ሀሳቦች እንደሚሰነዘሩ አስተውላለሁ። ይህ ደግሞ ተገቢ ነው። ዲሞክራሲ እኮ ማለት ሁሉ ነገር አልጋ ባልጋ እንደዚህ እንደ ወለሉ የተስተካከለ ነው ማለት አይደለም። አንዳንድ ጊዜ ማመላከት ይገባል። አንዳንድ ጊዜ መከፋትን መግለጽ ይገባል። እናንተ በዚህ የኮሚሽነሩ ማብራሪያ ላይ ምን አስተያየት አላችሁ? የሀገራዊ ምክክሩ በስኬት እንዲጠና የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ተሰናበትን። ሰናይ ቆይታ።